አንድ ሰርፕራይዝ ብነግርሽ ዶሮ አትሞትም። እነዚህ እኛ የምንሰራቸው ዶሮዎች ሰው ሰራሽ ህይወት ያላት ማሽን ናት። በዓለም ላይ ባሉት ትልቅ ቢዝነስ መሃል እንደ ዶሮ አዋጪ ስራ የለም። በነፃ 100,000 ዶሮ ብትሰጥሽ ምንም አይጠቅምሽም። በ5 ዓመት ውስጥ ነው 120,000 የደረስ ነው። የዛሬ 30 ዓመት 700 ዶሮ ያለው ዛሬም 700 ዶሮ ነው ይዞ ያለው። ኢንሹራንስ በመስጠት በውል ላይ የሰፈረ ማንኛውም ሰው ዶሮ ከኛ ከወሰደ በአንድ ሳምንት ውስጥ ለሚፈጠር የትኛውም ነገር ኃላፊነት የሚወስድ ተቋም ሆነን በብዛት የማቅረብ ስራዎችንም እየሰራን ያለነው ዊዝን ሾርት ፒሪድ ኦፍ ታይም ወይ ደግሞ በአጭር ጊዜ ውስጥ ያወጣሽውን ሳንቲም የሚመልስ ቢዝነስ እና ያወጣሽውን ሳንቲም ደግሞ በትንሹ 2 እጥፍና 3 እጥፍ በላይ ትርፋማ የሚያደርግ ትልቁ ቢዝነስ ነው ማለት ነው። መማር ማስተማር እስከ ፕሮዳክታቸውን መሸጥ፣ ከፕሮዳክታቸው መሸጥ ዶሮቹን እንቁላል ጥለው ሲጨርሱ ደግሞ እስከ መረከብ ድረስ የሚሄድ ትርፋማ የሚሆኑበት ድርጅት በ8 ወር ውስጥ ያወጣውን ሁሉንም ፕሮዳክሽን ኮስቱን መመለስ ይችላል። ከዛ በኋላ የሚኖረው ትርፍ ነው ማለት ነው። ማንም ሰው ሳንቲም ያለውም የሌለውም መስራት የሚችል ሴክተር ነው። ሰላም ጤና ይስጥልን ውድ የስለ ቢዝነስ ሚዲያ ተከታታዮቻችን እንደምን አላችሁ? እኛ በጣም ደህና ነን። ስለ ቢዝነስ ሚዲያ እንደሚታወቀው የተለያዩ የቢዝነስ ሀሳቦችንና ጠቃሚ መረጃዎች ወደ እናንተ በማድረስ ይታወቃል። በዛሬው ፕሮግራማችን ትረስት አግሮ ኮንሰልቲንግ ኤንድ ፋርሚንግ ተገኝተናል። እንግዲህ በየትኛውም የፋርሚንግ ወይም ደግሞ የተለያዩ የግብርና ስራዎች ላይ መንቀሳቀስ ለምትፈልጉ ሰዎች በተለየ መልኩ የዶሮ እርባታን ሰፋ አድርገን የምናይ ነው የሚሆነው። እዚህ ቢዝነስ ላይ መግባት ለምትፈልጉ ሰዎች እንዴት አድርጋችሁ መጀመር እንደምትችሉና አዋጭነቱን ደግሞ እንዴት ማሳካት እንደምትችሉ ሰፋ ያለ ቆይታ የምናደርግ ነው የሚሆነው። ሙሉ ፕሮግራማችንን እንድትከታተሉ እየጠየቅን ለቻናላችን አዲስ የሆናችሁ ቻናላችንን ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። ፕሮግራሙን በመምራት አብሬያችሁ ቆይታ ማደርገው እኔ ሊና አብራም ነኝ። በካሜራማን ናኦላለ ወደ ፕሮግራሙ ሰላም እንደምን አለ? አይ እንደት ነሽ? እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። ቴንኪው። አረፍ በይ። እሺ፣ ለኢንተርቪው ፈቃደኛ ስለሆንክ በጣም አድርጌ አመሰግናለሁ። እስቲ ዛሬ የት ነው የተገኘ ነው? በመጀመሪያ ራስን አስተዋውቅልን፣ ከዛ ደግሞ ስለ ድርጅትህ አንዳንድ ነገሮች በለን። እኔም በጣም አመሰግናለሁ። ዶክተር አቡኑ እባላለሁ። ያላችሁበት ቦታ ትረስት አግሮ ኤንድ ፋርሚንግ ቢሮ ነው። ትረስት ታወቀው በእርባታ ዘርፍ ብዙ ስራዎችን የሚሰራ ተቋም ነው። ለምሳሌ የመማር ማስተማር ፕሮግራም አለን። በዶሮ እርባታ ላይ በብዛት የምንታወቅበት ነው። ግን በእርባታ ዘርፍም በሌሎች በላይፍ ስቶክ ሴክተርም እንደዚሁ የመማር ማስተማር ፕሮግራሞችንም ያለን ተቋም ነን። ለምሳሌ በወተት ላም እርባታ በመኖ ማቀነባበር፣ በማደለብ፣ በአሳም እንዲሁም በአሳማ በንብም ጭምር የሚያስተምርና እውቀት የሚሰጥ ተቋም ነው። መልካም። በድርጅታችሁ አሁን ላይ በደንብ እየሰጣችሁት ያለው አገልግሎት የትኛው ላይ ነው? በብዛት በዶሮ እርባታ ላይ ነው። ምክንያቱም ደግሞ አናላይሲስ እንሰራለን። እኛ ስንሰራ በትንሹ ከ85% በላይ በዶሮ እርባታ ላይ ነው ፍላጎት ያላቸው። ያንን መሰረት በማድረግ በወር ውስጥ 2 ጊዜ እስከ 3 ጊዜ በትልቅ ተቋም ወይ ደግሞ በሲቪል ሰርቪስ ዩኒቨርሲቲ የመማር ማስተማር ፕሮግራም አለን። ዘንድ ካስተማርን በኋላ ፍላጎት ያላቸው ሰዎች ደግሞ ወደ ፋርም የመግባት ስራዎችን ሲያስቡ እኛ የማቋቋም ስራዎችንም እየሰራን ያለነው ተቋም ነው ማለት ነው። በጣም አሪፍ። እንግዲህ ከ80% በላይ ብዙ ትኩረት እየተሰጠበት ያለው ፍላጎት የዶሮ እርባታ ከሆነ ሰዎች እዚህ ቢዝነስ ላይ ከመግባታቸው በፊት ምን ነገሮችን ማወቅ አለባቸው ብላችሁ ታምናላችሁ? ሴክተሩ ያለ እውቀት የሚሰራ ሴክተር አይደለም። ማንኛውም ሰው ወደ ሴክተሩ ሲገባ ወይ ደግሞ ወደዚህ ወደ ዶሮ እርባታ ሲገባ እውቀት ሳይኖር ባይሰራ ይመረጣል። ስለዚህ መጀመሪያ ላይ ማወቅ አለበት ብለን የምናስበው ስለ ቢዝነሱ ኔቸር፣ የቢዝነሱን ነባራዊ ሁኔታውን መረዳትና ተገንዝበው የሚገባበት ሁኔታ ማወቅ ይኖርበታል። ዘንድ ከዛ በኋላ ደግሞ የባለሙያ እገዛ ኖሮበት ቦታ መርጦ ዝም ብሎ ቦታ ስላለ የሚሰራበትም ሴክተር አይደለም። ኢንፍራስትራክቸር ያለበት ቦታ መኖር አለበት። ውሃ፣ ማብራት፣ ያለ ውሃና ያለ ማብራት ዶሮዎችን መስራት ስለማንችል፣ መንገድ የሌለበት ቦታ መስራት ስለማንችል በደንብ እውቀት ኖሮት መግባት ስላለበት መጀመሪያ ላይ ትሬኒንግ ወይ ደግሞ ስልጠና መውሰድ አለበት። ዘንድ ከትሬኒንግ በኋላ ደግሞ የአዋጭነት ጥናት የሚባል አለ። ምን ያህል ካፒታል እንደምታወጪና ምን ያህል ካፒታል እንደሚያስፈልግ መጀመሪያ ላይ ጨርሰሽ መግባት አለብሽ እንጂ እዛ ውስጥ ገብተሽ ዴሊ ወጪ ያለ ዴሊ ገቢ ያለ እሱን እዛ ውስጥ ገብተሽ መቸገር ወይ ደግሞ ማሰብ የለብሽ። መጀመሪያ ላይ ሳትገቢ በፊት ወረቀት ላይ የተሰፈረ
ለምሳሌ አንድ አርኪቴክቸር የሆነ ዲዛይን አድርጎ በወረቀት ላይ ያስቀመጠውን ነገር መሬት ላይ ያስቀምጣል አይደል? እንደዚሁ በዶሮ እርባታ ላይም የተጻፈውን ነገር ነው ወደ ቢዝነስ ውስጥ አስገብተሹ እየሰራሽ ምን ያህል እንደምታተርፊ፣ ምን ያህል እንደምታወጩ፣ በምን ያህል ጊዜ ውስጥ ሳንቲሙን እንደምትመልሽ ኤቭሪ ሲንግል አክቲቪቲው ተጽፎ የሚገባበት ሴክተር ነው እንጂ ገብተሽበት ያንን ነገር የምታውቂ ነገር አይደለም። ስለዚህ ጥልቅ እውቀት ይፈልጋል ማለት ነው። ብዙ ጊዜ ግንዛቤውን ስንመለከት የዶሮ እርባታ በጣም አትራፊ ከሚባሉ የቢዝነስ አይነቶች መካከል ይጠቀሳል። በዛውም ልክ ደግሞ ዶሮዎች ከሞቱ ኪሳራው የዛን ያህል ነውና እስቲ በእናንተ ተቋም ሰዎች እዚህ ቢዝነስ ውስጥ ከመግባታቸው በፊት እንደዚህ አይነት ችግር እንዳያጋጥማቸው ምን አይነት ትምህርትን ትሰጣላችሁ? ከዛም በኋላ ደግሞ ውጤታማነቱ ላይ እንዴት ነው ብታስተምሩት? አንድ ሰርፕራይዝ ብነግርሽ፣ ዶሮ አትሞትም። ዶሮ አትሞትም? አትሞትም። የብዙዎች አመለካከትና የብዙዎች ማይንድ ውስጥ ያለው እርባታው ስንገባ ዶሮ ትሞታለች፣ ታልቃለች የሚል ነው። በሽታው ይፈራል እና ዶሮ አትሞትም ያልኩበት ምክንያት አንዱ እነዚህ እኛ የምንሰራቸው ዶሮዎች ሰው ሰራሽ ህይወት ያላት ማሽን ናት። ሰው ሰራሽ ህይወት ያላት ማሽን ማለት ራሷን የቻለ ጋይድላይን አላት። ሞር ዳይሬክት ትርጉሙ አላቅም፣ ላይክ መተዳደሪያ ደንብ የምንለው ላይክ ራሷን የቻለ ጋይድላይን አላት። በዛ ጋይድላይን መሰረት ዶሮዎቹን ጠብቀን ካሳደግናት የሚያስፈልጋትን ነገር ስናሟላላት ዶሮ አትሞትም። የተቀመጠ ነገር አለ። በዚህ ቀን እንዲያርግላት፣ በዚህ ቀን እንዲያርግላት ተብሎ የተቀመጠ ነገር አለ። ያንን ነገር ሳታረግላት ከቀረሽ ልታልቅ፣ ልትሞት ትችላለች። የተቀመጠ ነገር ግን ከተሟላላት ዶሮ አትሞትም። ስለዚህ ሰው ሰራሽ ህይወት ያላት ማሽን ናት የተባለችው ለዚህ ነው። ትሞታለች የምንለው ደግሞ የተቀመጠውን ነገር ሳናሟላላት ስንቀር ነው የምትሞተው። ስለዚህ ሁለት ኦፕሽን አለን። የተቀመጠውን ነገር በጋይድላይን መሰረት ለዶሮዋ የሚያስፈልገውን ነገር ማሟላት ነው። ዶሮዋ ደግሞ ከሷ የተረፈን ነገር ነው የምትሰጠን እንጂ ስለተሰጣት አይደለም። ከሷ የተረፈ ማለት ለምሳሌ በልታ ጠጥታ በቃ ትርፍ ነው የምትለውን ነገር እንቁላል ትሰጠናለች። ትርፍ ነው የምትለውን ነገር ጤናዋን ትሰጠናለች። ትርፍ ነው የምትለውን ነገር እድገቷን ትሰጠናለች። ከዛ ውጪ የሆነች ነገር እንኳን 99% የሚያስፈልጋትን ነገር አሟልተን 1%ን ብንተወል ልትሞት ትችላለች። ስለዚህ የተቀመጠውን ነገር አውቆ መግባት፣ ቢዝነስ መግባት ትልቁ አዋጭ ነው ማለት ነው። ዶሮ ደግሞ በጣም ያዋጣል። በዚህ በዓለም ላይ ባሉት ትልቅ ቢዝነስ መሀል እንደ ዶሮ አዋጭ ስራ የለም። በጥናት ደረጃም የተረጋገጠ ነገር ስለሆነ፣ ምክንያቱም ደግሞ ዊዝን ሾርት ፒሪድ ኦፍ ታይም ወይ ደግሞ በአጭር ጊዜ ውስጥ ያወጣሽውን ሳንቲም የሚመልስ ቢዝነስ እና ያወጣሽውን ሳንቲም ደግሞ በትንሹ 2 እጥፍና 3 እጥፍ በላይ ትርፍ የሚያስገኝልሽ አውቀሽ ከሰራሽ ነው። ሳታቂ ከሰራሽ እንደዚሁ ልታጭ የምትችይባቸው በጣም ብዙ ነገሮች አሉ። ስለዚህ በደንብ ተረድተሽ እውቀት ኖሮሽ ከሰራሽ ትርፋማ የሚያደርግ ትልቁ ቢዝነስ ነው ማለት ነው። ስለዚህ እኛ አሁን በዙሪያችን እንደምንሰማው ዶሮዎችን ብታረቡ ጥሩ ነው፣ ግን በቃ የሆነ በሽታ ከገባ በአንዴ ይሞታሉ፣ ያልቃሉ እንደሚባለው አይደለም። ሰው በቂ እውቀት ይዞ ከጀመረ የዶሮ ቢዝነስ አዋጭ ነው እያልከን ነው። በጣም እሱ ብቻ ሳይሆን ኖርማሊ ዶሮ ቢዝነስ ምንድነው የሚፈልገው? አንደኛ ከመጀመሪያው እውቀትን እንደሚፈልግ አውርተናል። ዘን ከዛ በኋላ ኢቭን የምትሰሪበት ቦታም ወሳኝነት አለው። ለባዮ ሴኩሪቲ እዛ አካባቢ ሂስትሪውን ማወቅ፣ በሽታ ከዚህ በፊት ነበር ወይስ አልነበረም፣ የክትባት ስኬጁልሽን በደንብ መከታተል። ክትባት ካልተከተቡ ዶሮዎች ጥቅም የለውም። ክትባት ያልተከተበ በነፃ 100,000 ዶሮ ብትሰጥሽ ምንም አይጠቅምሽም። ስለዚህ የክትባት ስኬጁላቸውንም የክትባት ሁኔታቸውን ማወቅ ነው። ክትባት ደግሞ በዓለም ላይ ወጥ ነው አያውቅም። ክትባት ሁኔታውን የሚነግርሽ የአምራች ወይ ደግሞ አቅራቢው ድርጅት ነው። አቅራቢው ድርጅት በሚልሽ ስኬጁል ዶሮዎቹን መከተብና መጠበቅ ይኖርብሻል። ያንን ነገር ሚስ ካደረግሽ ወይ ደግሞ ካሳለፍሽ ዶሮዎች ላይ የሚመጣውን ጉዳት ከፍተኛ ነው። ከዛ ውጭ ሁሉም ነገር በጋይድላይኑ መሰረትና በባለሙያ ይገዛ ዶሮዎችን ከሰራ ነው ደግሞ ካረባን ብዙ ውጤት ማግኘት እንችላለን። ለምሳሌ ትረስትን ብትወስጂ ዛሬ 5 ዓመት 5,000 ዶሮ ነበር። ይሄ ቤት የእንስሳት ባለሙያ ጥምር ስብስብ ነው። በጣም ብዙ እውቀት ያላቸው ልጆች አሉና ከ2,000 ዶሮ በመነሳት ያንን 2,000 ዶሮ በ2 ወር ውስጥ 4,000 ዶሮ አድርጋለች። 2,000 ዶሮ የመጀመሪያ ዜና 4,000 8,000 8,000 እያለ 16,000 ዛሬ ላይ ከ120,000 ዶሮ በላይ እንዲኖር ያደረገው በእውቀትና በጋይድላይኑ የተቀመጠለትን ነገር ስለሰራና ያንን ነገር ተግባራዊ አድርጎ ስለሄደ ነው። በ5 ዓመት ውስጥ ነው 120,000 የደረስ ነው። ሌሎቹ ግን የዛሬ 30 ዓመት 700 ዶሮ ያለው ዛሬም 700 ዶሮ ነው ይዞ ያለው። በቃ ልዩነቱ ምንድነው? በባህላዊ መልኩ የሚሰራበት መንገድና እውቀት ላይ ተመሰረተ ስራ የሚሰራው ፍጹም የተለያየ ነው። ስለዚህ ሴክተሩ ከፍተኛ እውቀት ይፈልጋል። በዶሮ እርባታ ላይ የተሰራ ሳይንስና ጥናት በኒኩለር ቦምብ ራሱ አልተሰራም።
ስለዚህ በዚህ መሰረት እውቀት ላይ የተመሰረተ ስራ ለመስራት ትርፋማ መሆን ይቻላል ማለት ነው። በጣም ጥሩ። እንግዲህ እንዳልከው በጣም ብዙ የሆነ ፍላጎት አለ የዶሮ እርባታ ላይ። አብዛኛው ሰው ውጤታማ ሊሆን ይችላል፣ አብዛኛው ሰው ደግሞ ኪሳራ ውስጥም ሊገባ ይችላል። በምንኖርበት አካባቢ ላይም የተለያዩ አይነት ድርጅቶች የዶሮ እርባታ ስልጠናን እንደሚሰጡ፣ የዶሮ እርባታዎችን ወይም የተራቡ ዶሮዎችን እንደሚያስረክቡ እንሰማለን። እስቲ የመጀመሪያው ትረስትን ከሌሎቹ ምንድነው ለየት የሚያደርገው? ሁለተኛው ነገር ደግሞ ሰዎች ወደዚህ ቢዝነስ ለመግባት ከማሰባቸው በፊት በእውቀት ደረጃ የትኞቹን ነገሮች ማስቀደም አለባቸው? ይሄንን መጀመሪያ አውቀው ነው እዚህ ቢዝነስ ውስጥ መግባት ያለባቸው ብለህ የምትመክረን ምን አለ? የሚገርምሽ በ60 ዓመት ውስጥ በግብርና ዘርፍ የመጀመሪያ በአዲስ አበባ በአርበን አግሪካልቸር ወይ ደግሞ በአዲስ አበባ ዩኒቨርሲቲ ላይ ስለ ዶሮ ያስተማረው ተቋም የመጀመሪያው በድፍረት የማወራው ትረስት ነው። የዛሬ 5 ዓመት የተነሳንበት በጣም ብዙ ፍላጎት እንዳለ ተረድተን የመማር ማስተማር ፕሮግራሞችን ቀርጸን ስቲል ነው እያስተማርንበት ያለው ነገር አለ። ብዙ ተቋማት ሊኖሩ ይችላሉ። ትረስት ግን ለአርቢዎች ምቹ ሁኔታዎችን ፈጥሮ ብዙ ነገሮችን እያቀረበበት ሂደት አለ። ለምሳሌ ማንኛውም አርቢ ወደ ሴክተሩ ለመግባት ሲፈልግ መጀመሪያ የመማር ማስተማር ፕሮግራሙ እንዳለ ሆኖ ትሬኒንግ እንዲወስድ እናደርጋለን፣ እንዲማር እናደርጋለን፣ ሰርቲፋይ እናደርጋለን። ራሳችን ፓርቲሲፔሽን ኦፍ ሰርቲፊኬት ወስዶ ያ ነገር ብቁ መሆኑን የምናረጋግጥበት ነገር እንሰጣለን። ግን ከዛ በኋላ ቦታውን ጭምር ሄደን የማየት ቦታ የሌለው ሰው ደግሞ እኛው ራሳችን ፈልገን ይሆናል የምንለውን ቦታ በባለሙያ እይታ አይተን ቴክኒካሊ አይተንለት እዛ ገብቶ እንዲሰራ እናደርጋለን። ካየንለት በኋላ ትልቁና ሰዎች ግን ትኩረት መስጠት የማይችሉ ነገር የኬሚካል ርጭት ነው። ኬሚካል ርጭት የምንለው እዛ ቤት ውስጥ የቤቱን ሂስትሪ ስለማይታወቅ ለብዙ ባክቴሪያዎች ብዙ ቫይራል ዲዚዞች እዛ ውስጥ ሊኖሩ ስለሚችሉ ሰዎች ቤቱን ማጠብ ሂደት ራሱ ስቴፑን ተከትሎ አያውቁትም። ያኛው ደግሞ ዋጋ ሊያስከፍል ስለሚችል በእኛው ባለሙያዎች ራሳችን በነፃ ሄደን ቤቱን ኬሚካል ርጭት እናደርግለታለን። ብዙ ኬሚካሎችን ተጠቅመን ዘን እሱን ካደረግንለት በኋላ ለቤት ውስጥ አደረጃጀት የሚውሉ ግብአቶችን ደግሞ ምንም ነገር ሳይቀር ሙሉ በሙሉ ዶሮ ቤቱ እንዲገባ እናደርጋለን። በወረቀት ተጽፎ በፕሮፎርማ ተዘጋጅቶለት ያለውን ነገር ለቤት ውስጥ አደረጃጀት የሚውሉ ለዶሮዎች ሁሉ ነገሮችን ጨርሰሽ ነው መግባት ያለብሽ እንጂ ዶሮዎች ከገቡ አይደለም እቃዎችንም ግብአቶችንም ልታስገቢው። ስለዚህ ግብአቶችን ካስገባንለት በኋላ የሚኖረው ቄብ ዶሮ አቅርቦት ነው። ግብአት ስንል እነዚህ መጠጫዎች አሉ፣ መቢያዎች አሉ፣ መኖም የሚያስፈልጋቸው ነገሮችን ካስገባንለት በኋላ በደንብ የምንታወቅበት ደግሞ ምርታማና ጤናማ የሆኑ ዶሮዎችን እናስገባለን ማለት ነው። ካስገባን በኋላስ አንቶ ምንድነው የምናደርገው? የኮንሰልቲንግ ወይ ደግሞ የማማከር አገልግሎትን እንሰጣለን ወይ ደግሞ የቴክኒካል ሰፖርቶችን የመስጠት ስራዎችን እስከ መጨረሻ ድረስ ቴክኒካል ሰፖርቶችን በመስጠት እነሱ ጋር እንቆያለን። ትልቁና ወሳኙ ነገር ትረስትን ከሌሎቹ የሚለየው 7 ነገሮች አሉ። ከኛ ዶሮ የሚወስዱ ሰዎች የሚያገኙት አገልግሎቶች ማንኛውም ሰው ዶሮ ከኛ ሲወስድ ነፃ ትራንስፖርቴሽን አገልግሎት ያገኛል። ቅድምም እንዳልኩሽ ትልቁና ወሳኙ ነገር የባዮሴኩሪቲ ወይ ደግሞ የበሽታ መቆጣጠር መንገድ የሆነው የኬሚካል ርጭት አገልግሎት በነፃ ያገኛል። ቀጥሎ የዶሮችን አፍ ወይ ደግሞ ቢክ የምንለው መቁረጥም እሱንም በነፃ ያገኛል። ነፃ የማማከር አገልግሎት እስከ 1 ዓመት ድረስ ያለምንም ክፍያ እሱንም በነፃ የሚያገኙበት ነገር ይኖራል። ተቋማችን በደንብ የሚታወቀውና የማይደራደርበት ትልቁ ነገር ደግሞ የክትባት ነው። ዶሮዎች ያለ ክትባት ምንም ስለሆኑ ክትባትን በነፃ የማቅረብ ስራዎችን ከኛ ዶሮ የወሰዱ ሰዎች 1 ዙር በነፃ ነው ክትባት የሚሰጠው። እሱንም በአካል ተገኝቶ የመጀመሪያ ጊዜ አርቢዎችን የማስተማር በአካል ሄዶ ክትባት አሰጣጥና ሃንድሊንጉ እሱንም የማቅረብ ስራዎችን እንሰራል። ዘንድ ትልቁና አርቢዎችን የሚያስፈራው ደግሞ የማርኬቲንግ ሊንኬጅ ወይ ደግሞ የገበያ ትስስር ነው። የገበያ ትስስር ስንል ለምሳሌ የስጋ ዶሮ ከሰራ እሺ ስጋ ዶሮውን ሰራው ማን ነው ስጋውን የሚገዛው? እንቁላል ከሰራ እንቁላሉን ማን ነው የሚረከበኝ የሚሉ ጥያቄዎች ይኖራሉ። ዘን እነዚህዎቹ ትረስት በመረከብ አርቢዎችን ከጭንቀት አድነው መስራትም ጭምር ነው። ለምሳሌ ማርኬቲንግ ልኬጅ ስንል ወይ ራሳችን ያመረቱትን ነገር መልሰን እንረከባለን ወይ ደግሞ የሚገዛ በጣም ብዙ ደንበኞች ስላሉ እነሱን የመላክ ስራዎችን እንሰራላቸዋለን እና ማርኬቲንግ ሊንኬጅ እኛ ጋር የገበያ ሁኔታም አያስቸገርም ማለት ነው። የብዙዎች አሁን ላይ ተስፋ አድርጎ ደግሞ ወደኛ እየመጡ ያሉት ኢንሹራንስ ነው። የኢንሹራንሱ ጉዳይ አሁን ያወራሁት ነገር ሁላ በውል የተዘጋጀ ነገር ነው። ምንም አይነት ያልተጻፈ ነገር አላወራውም። ስለዚህ በኢትዮጵያ ደረጃ ደግሞ አንድን ዶሮ የሚሸጥ ተቋም በጣም ብዙ ተቋማት አሉ። በውል ዶሮ የሚሸጥ ወይ ደግሞ የሚያቀርብልሽ የለም። እኛ ግን የዶሮን ተፈጥሯዊ ባህሪ ስለተገነዘብን ስላወቅ ዶሮ እንደማትሞት
ደረጃ ስለደረስንበት ኢንሹራንስ በመስጠት በውል ላይ የሰፈረ ማንኛውም ሰው ዶሮ ከኛ ከወሰደ በአንድ ሳምንት ውስጥ ለሚፈጠር የትኛውም ነገር ኃላፊነት የሚወስድ ተቋም ሆነን ከሌሎቹ በጣም የተለየ ሰዎች እንዲመርጡን አድርገን ቀርበን በብዛት የማቅረብ ስራዎችንም እየሰራን ያለ ነው። ዶሮዎቹ ደግሞ እንቁላል ጥለው ሲጨርሱ ደግሞ ወደ ስጋነት ራሳቸውን ሲቀይሩ ዘንድ ከአንድ ዓመት በኋላ ራሳችን የመረከብ ስራዎችንም እንሰራለን። ትልቁ የሰው ፍራቻ ምንድነው? ዶሮዎቹ እንቁላል ጥለው ሲጨርሱስ ምንድነው ማድረገው የሚለው ነገሮችም አሉና እስከዛ ድረስ አርቢዎችን ያለምንም ጭንቀት ያለምንም ሀሳብ ስራውን ብቻ ላይ ፎከስ አድርጎ እንዲሰሩ የማድረግ ስራዎችን እየሰራና ከሌሎቹ የበለጠ በጣም ሰዎችን አትራክት አድርጎን ከመማር ማስተማር እስከ ፕሮዳክታቸውን መሸጥ ከፕሮዳክታቸው መሸጥ ዶሮዎቹ እንቁላል ጥለው ሲጨርሱ ደግሞ እስከ መረከብ ድረስ የሚሄድ በአንድ መስኮት ብዙ አገልግሎቶችን የሚያገኙና ትርፋማ የሚሆኑበት ድርጅት ነው። ይሄ ደግሞ ከምንም እንደ ኢስት አፍሪካ ራሱ ለየት ያደርገናል ማለት ነው። በጣም አሪፍ። ቀደም ብለህ እንደነገርከኝ ለ5 ዓመት ያህል እዚህ ዘርፍ ላይ ቆይታችኋል። እንደው እስቲ የምታስታውሰው ካለ ከናንተ ዶሮዎችን ትምህርቱንም ስልጠናውን ወስዶ ዶሮም ወስዶ አሁን ላይ ጥሩ ነገር ላይ ያለ የምታስታውሰው ሰው አለ ከተቋማችሁ? አዎ በጣም ብዙ አለው። ዘርዝሬ ላልጨርስ እችላለሁ። ለምሳሌ እዚህ ወደ ሰንዳፋ አካባቢ ብንወስድ ሮቤል የሚባል አለ። በትንሹ ከኛ ወደ 2-3 ዙር ወስዷልና አሁን ላይ ወደ 8000 ደርሷል። ራሱ ከኛው ትሬኒንጉን ወስዶ ከኛው ዶሮዎችን ደጋግሞ በመውሰድና ባለው ነገር ላይ ሰፖርት በመደራረግ አሉ። በጣም ዘርዝሬያቸው ማልጨርስ በጣም ብዙ ሰዎች አሉ። በጣም ቢያንስ 2017 ብቻ ከ350,000 ዶሮዎች በላይ ደግሞ ቀይብ ዶሮዎችን በማሰራጨት ትልቅ ሪከርድ አስመዝግበናል። ዋው በጣም ደስ ይላል። አሁን እዚህ ዘርፍ ላይ እየተንቀሳቀሳችሁ ነው ያላችሁት። በጣም ብዙ ሰዎች እያወቋችሁ ነው ያላችሁት። ቀደም ብለህ ደግሞ የነገርከኝ የኢንሹራንስ ጉዳይ አለና ኢንሹራንሱ የምንድን ነው? ልክ ከናንተ እነዛ ቄብ ዶሮዎች በወሰዱበት ጊዜ ለ15 ቀን ወይ በሳምንት ውስጥ እነዛ ዶሮዎች ከሞቱ ያንን የማስተካከል ነው ወይስ በማንኛውም አጋጣሚ አደጋ ቢደርስባቸው እነዛ ዶሮዎች ቢሞቱ ያንን ኢንሹራንስ የእናንተ ተቋም ይሰጣል? እና ደግሞ ይሄንን ኢንሹራንስ ምን አይነት ሰዎች ናቸው ማግኘት የሚችሉት? እናንተ ጋር ትምህርትና ስልጠናውን የወሰዱ ሰዎች ናቸው ወይስ በየትኛውም የዶሮ እርባታ ላይ የተሰማሩ ሰዎች የዚህ ኢንሹራንስ ተጠቃሚ መሆን ይችላሉ ወይ? አንደኛ ትረስት አሁንም ዩኒክ የሚያደርገው ነገር ምንድነው? ትሬኒንግ ወይ ደግሞ ስልጠና ለወሰዱ ሰዎች ናቸው በብዛት የሚያቀርበው 95%። ለምን? ሴክተሩ በደንብ ኮሚኒኬሽን ይፈልጋል፣ መግባባት ይኖርብሻል። ትሬኒንግ ካልወሰደ ወይ ደግሞ የቢዝነስ ኔቸሩን በደንብ ካልተረዳ ከዛ ሰው ጋር ወይ ደግሞ ከዛ አርቢ ጋር ላትግባቢም ትቻለሽ። ስለዚህ ትሬኒንግ ለወሰዱ ሰዎች ናቸው በብዛት ቀርበን ከነሱ ጋር የምንሰራው። ኢንሹራንስ የተባለው ዶሮ ከኛ ወስዶ ውዝን ዊክ ችግር ቢፈጠር ድርጅቱ ሙሉ ኃላፊነቱን ወስዷል ነው። ምክንያቱ ደግሞ ምንድነው? ለምንድነው በወር አላልንም 2 ወር 3 ወር ወይ 1 ዓመት አላልንም? ምክንያቱም አንድ የበሽታ ኢንኩቤሽን ኦፍ ዲዚዝ የሚባል የበሽታ የሚነሳበት ወይ ደግሞ ምልክት ማሳየት ያለበት ሂደት አለ፣ ጊዜ አለ። ያ ነገር በአንድ ሳምንት ውስጥ ከኛ ፋርም ወስደን ለሚስተር ኤክስ ፋርም ዶሮ ስናስገባ የበሽታ ምልክት ከታየ ችግሩ ከትረስት ነው ወይ ደግሞ ከኛ ነው ብለን ነው የምናምን። የበሽታ ጊዜ በሚነሳበት እንትን ስላለ ማለት ነው። ስለዚህ ያ ችግሩን ግዴታ ተቋሙ ኃላፊነት መውሰድ አለበት። ይሄ ለሌሎች አቅራቢዎች ድርጅት ራሱ ትልቅ መልእክት ሊሆን ይችላልና ሌሎቹ ዛሬው ዶሮ ይልኩና በዛሬው በ2 ቀን በ3 ቀን ውስጥ ብዙ ችግሮች የሚፈጠሩበት ታይም ዞር ብሎ ማየውበት እንትን አለ። ይሄንንም በማገዝ ደግሞ በማስረዳትም ጭምር ነው እየሰራን ያለ ነውና ስለዚህ በአንድ ሳምንት ውስጥ የትኛውም ነገር ከተፈጠረ የድርጅቱ ደግሞ መነሻው ከኛ ሊሆን ስለሚችል ያንን ነገር ኃላፊነት የመውሰድ የኢንሹራንስ ሰዎችን የማስገባት ስራዎችን እንሰራለን። ዘን ከአንድ 10 ቀን 15 ቀን ደግሞ ከ2 ወር በኋላ ከሆነስ ምንድነው የማን ነው ችግሩ ብለን ስናስብ እዛው ደርሶ በማኔጅመንት በባዮሴኩሪቲ በቫክሲኔሽን በብዙ ነገሮች የተነሱ ነገሮች ናቸው። እሱን ቴክኒካል ሰፖርት በማድረግ ማስተካከያ እንዲያደርጉ እናደርጋለን። ከዛ ውጭ ግን ኢንሹራንስ ተብላ ተቀመጠችው በዶሮ እርባታ ላይ ሳትከፊ እንኳን ኢንሹራንስ መግባት አይደለም ሳትከፊ ሙሉ ክፍያ ሳትጨርሽ ራሱ ማንኛውም ተቋም እንደ ኢስት አፍሪካ ማንኛውም ተቋም ክሬዲት አይሰጥሽም፣ ቀድሞም አይልክልሽም። በእኛ ተቋም ግን ኢቭን ይሄን ሁሉ ያወራሁትን በውል ላይ የተዘጋጀው ነገር አርቢዎችን የማገዝ ስራዎችን እንሰራለን።
ማለት ነው። በጣም ጥሩ። ስለዛ ይሄ ከውጭ የሚመጡት ሳይሆን እዚሁ ተቋም ላይ ስልጠና ወስዶ በደንብ ከኛ ጋር ስለ ቢዝነስ ኔቸሩም በደንብ የተረዱ ሰዎች ናቸው። በጣም ጥሩ። ብዙ ጊዜ ምን ይባላል ዶሮ እርባታ ላይ መሰማራት የምትፈልጉ ከሆነ 3 ቤት ራሱ ትበቃለች፣ እዛ ጋር እነዚህን እርባታዎች ማድረግ ይቻላሉ የሚል ስለ ዶሮ እርባታ በጣም በትንሽዬ ቦታ ማራባት እንደሚቻል ሀሳቦች እንሰማለን በተለያዩ ሶሻል ሚዲያዎች ላይ፣ እንዲሁም ዶሮ እናረባለን የሚሉ ሰዎች እንዲህ ሲናገሩ እንሰማለን። እስቲ አንድ ሰው ወደዚህ ቢዝነስ ነው የመግባት ፍላጎት ካለው በቦታ ደረጃ ምን ያህል ቦታዎች ሊኖሩት ይገባል? በፋይናንሻል ደረጃስ ደግሞ በምን ያህል ካፒታል ዶሮዎችን ማራባት ይቻላል? ትልቁ ነገር በዚህ በዶሮ እርባታ ላይ ምክንያት የሚጠይቅ ሴክተር አይደለም፣ ወይ ደግሞ ቢዝነስ አይደለም። አንቺም ሳንቲም የለኝም ብለሽም ስራውን የምትተይበት ምንም ምክንያት አይኖርሽም። ማንም ሰው ሳንቲም ያለውም የሌለውም መስራት የሚችል ሴክተር ነው። ለምሳሌ በ10 ዶሮ ቤተሰቦቿን የምታስተዳድር እናት አውቃለሁ። ስለዚህ 10 ዶሮ ገዝተሽ ለመስራት ደግሞ ትልቅ ካፒታል ላያስፈልግ ይችላል። 5 ዶሮም ቢሆን የቀን ፍጆታሽን ወይ ደግሞ የቤት ፍጆታውን መሸፈን የሚችልበት ሂደትም ሊኖር ይችላል። ብዙ ቦታ የማይጠይቅም 5 ዶሮ ለመስራት። ስለዚህ ዶሮ ለመስራት በኮሜርሻል ደረጃ ወይ ደግሞ በንግድ ካሰብን በትንሹ ከ1500 ዶሮዎች በላይ ቢሰራ የተሻለ አዋጪ ነው ብለን እናወራለን። ከ1500 እና ከ2000 ዶሮ በላይ አዋጭ ነው ብለን እናወራለን። ከዛ በታችም አዋጭ አይደለም ማለት ሳይሆን ሞር በንግድ በኮመርሻል ደረጃ በደንብ አስፍተን በማሰብና በመስራት ካሰብን ማለት ነው። ፕላስ ደግሞ የዶሮ እርባታ ላይ አሁንም ብትወስጂ 5 ዶሮም ሰራሽ 15000 ዶሮም ሰራሽ 100000 ዶሮ ሰራሽ ለዶሮ የተቀመጠውን ነገር በሰዓቱ ማድረግ ግዴታ አለብሽ። ስለዚህ ለ5 ዶሮ ከማደርግ ለ10000 ባደርግ 1000 ከማደርግ ለ2000 ለ3000 ባደርግ የተሻለ ነገር 12 ሰዓት ጠዋት መነሳቴ ካልቀረ ማብራት ካልቀረ ግዴታ ለ5 ዶሮ ወይ ለ500 ዶሮ ብዬ ከማደርግ ምን ማድረግ አለብኝ? በብዛት አድርጌ ለሁሉም ለምን ለአንድ ዶሮ ማድረግ አለብኝ፣ ለ1000 ማድረግ አለብኝ። ፕላስ ደግሞ ትርፉም ደግሞ ከብዛት ነው። ለምሳሌ ከ1000 ዶሮ በወር 70000 እስከ 80000 ብር የምታገኝ ከሆነ ከ2000 ደግሞ እያለ 2 ታይምስ እያለ ነው የሚሄደው። ከ5000 እንደዚሁ እየበዛ ነው የሚሄደው ማለት ነው። ስለዚህ በዚህ ልክ ማንኛውም ወደ እርባታ መግባት የሚፈልግ ሰው ኮመርሻል ወይ ደግሞ በንግድ ካሰበ ከ1000 እና ከ2000 ዶሮ በላይ ቢጀምር የተሻለ ነገር ይሆናል። ፕላስ ደግሞ ቤት የምንለው 2 አይነት ቤቶችን ተጠቅመን ዶሮ መስራት እንችላለን። ለምሳሌ ለአቅመ ደካሞች፣ ለአካል ጉዳተኞች፣ ለእናቶች፣ ለአባቶች እንዲህ አይነት ነገሮች ካሉ ቤታቸው ላይ በኬጅ ሲስተም ወይ ደግሞ የዶሮ ቤት ተደራራቢ የምንለው በአንድ ካሬ ላይ እስከ 100 ዶሮ ድረስ እስከ 80 ዶሮ ድረስ ማርባት የሚቻልበት ሂደት መፍጠር ይቻላል። ራሱ በአንድ 1 ሜትር ስኩዌር ላይ ተደራራቢ አድርገን መስራት እንችላለን እና እሱም ራሱን የቻለ ትልቅ ቢዝነስ ነው። ብዙ መሬት ወይ ደግሞ ብዙ ቦታም ስለማይጠይቅ ማለት ነው። ዘን ቀጥሎ የሚመጣው ደግሞ የወለል ላይ እርባታው ደግሞ ፍሪ ሬንጅ የምንለው ነው። የወለል ላይ እርባታው ደግሞ በደንብ መጠናት አለበት። ኢንፍራስትራክቸሮች መኖር አለባቸው። ባለሙያ መኖር አለበት። መኖ የሚገዥበት አካባቢ መሆን አለበት። ክትባት ያለበት መሆን አለበት። ሰራተኞች ያሉበት፣ መንገድ፣ ማብራት፣ ውሃ የመሳሰሉት በጣም ብዙ ዩቲሊቲዎች አሉ። እነሱ የሌሉበት ቦታ ላይ ዶሮ መስራት አንችልም። ለምን? ጠይቃ ማጣት ስለሌለባት ማለት ነው። ምርታችንን በቀላሉ ወደ ገበያ የምናወጣበት መንገድ መኖር አለበት። ለዶሮ የሚያስፈልገውን ነገር በቀላሉ ወደ ዶሮ ቤት መውሰድ የምንችልበት መንገድ እንዲህ አይነት ቦታ ላይ መርጠን ቤት እንሰራለን። ስንሰራ ደግሞ አሁን ላይ ያሉ ኢትዮጵያ ውስጥ ያሉ ቤቶች በብዛት ሳይንሱን የጠበቀ አይደለም። በትንሹ 80%። እኔ በነገራችን ላይ በዚህ ሁኔታ ውስጥ ሆኖ እንቁላል እያመረቱ ለገበያ የሚያቀርቡ አርቢዎችን በጣም አፕሪሼት አደርጋለሁ፣ ማመስገን እፈልጋለሁ። በዛው ቻሌንጅ ውስጥ ነው ሰርተው ዛሬ እንቁላል እያበሉን ያሉ አርቢዎች። ስለዚህ ቤት ስናስብ ደግሞ ዘመናዊ የዶሮ ቤት ብንሰራ ለዶሮዎቹ ምቹ የፀሐይ መግቢያና መውጫውን ታሳቢ በማድረግ የአየር ዝውውር ወይ ደግሞ ኤር ኤክስቼንጅ የምንለውን ነገር ታሳቢ በማድረግ እዛ ውስጥ ብንሰራ የተሻለ ነገር ማምጣት እንችላለን። ስለዚህ ማንኛውም ሰው ዶሮ መስራት ሲፈልግ ዘመናዊ የዶሮ ቤት ከትረስትም ዲዛይን በማድረግም በአካልም በመሄድም ቦታው ድረስ አየር አቅጣጫውን በማየት መስራት የምንችልበት ሁኔታም አለ ማለት ነው። በምን ያህል ጊዜ ትርፋማነቱን ማረጋገጥ ይችላል? እንደነገርኩሽ ነው ቅድም፣ በዶሮ እርባታ ላይ የማይታወቅ ወጪ የለም። ኤቭሪ ሲንግል አክቲቪቲው የሚታወቅ ነው። ስለዚህ አንድ ሰው ጤናማና ምርታማ የሆኑ ዶሮዎችን ወስዶ በትክክለኛ ቦታ አስገብቶ የሚያስፈልጋቸውን ነገሮችን አሟልቶ ዶሮዎችን ተከታትሎ እንቁላል መጣል ከጀመሩ በኋላ በትንሹ በ8 ወር ውስጥ አሁን ባለው በ8 ወር ውስጥ ያወጣውን ሁሉንም ፕሮዳክሽን ኮስቱን መመለስ ይችላል።
በ8 ወር እንቁላል መጣል ከጀመሩ በ8 ወር ውስጥ ማለት ነው። ስለዚህ ይሄ በአጭር ጊዜ ውስጥ ነው በነገራችን ላይ። ከዛ በኋላ የሚኖረው ትርፍ ነው ማለት ነው። ከዛ በኋላ መልካም። እስቲ ትረስትን ማግኘት ለሚፈልጉ ሰዎች የእናንተን የትምህርት አገልግሎት ስልጠና መውሰድ የሚፈልጉ ሰዎች እናንተን በየትኞቹ አድራሻዎች ማግኘት ይችላሉ? አመሰግናለሁ። ትረስት በብዙ አማራጮች ማግኘት ይችላሉ። አንደኛ በአካል መምጣት ለሚፈልጉ ሰዎች ቢሮአችን ወይ ደግሞ አድራሻችን ጉርድ ሾላ ሴንቸሪ ሞል አጠገብ ሳምፒር ቢልዲንግ ወይ ደግሞ ወጋገን ባንክ ኦር ሙልሙል ዳቦ ያለበት ህንጻ 5ኛ ፎቅ ቢሮ ቁጥር 506 እና 504 እንገኛለን። በሌሎች አማራጮች ደግሞ ቲክታክ ትረስት አግሮ ኮንሰልቲንግ በደንብ ይታወቃል። ብዙ ፎሎወሮችም አለው፣ በዛ ማግኘት ይችላሉ። በፌስቡክ እና በቴሌግራምም አለን፣ በሱንም ማግኘት ይችላሉ። ከዛ በዘለለም ከታች ባለው የስልክ አማራጮች ማግኘት ትችላላችሁ። በጣም አድርገን እናመሰግናለን። ለሰጠህን ጊዜ ሰጠህን ማብራሪያ ደግሞ በጣም በቂ ነው ብለን እናምናለን። እጅግ አድርገን እናመሰግናለን። እኔም በጣም አመሰግናለሁ። ቴንክ ዩ። አመሰግናለሁ። ውድ ተመልካቾቻችን የነበረን ቆይታ ይሄንን ይመስል ነበረ። እንግዲህ የዶሮ እርባታ ላይ እንቅስቃሴ ለማድረግ የምታስቡ ወደዚህ ቢዝነስ መግባት ለምትፈልጉ ሰዎች ዛሬ በትረስት አግሮ ኮንሰልቲንግ የነበረን ቆይታ ይሄንን ይመስል ነበረ። ወደዚህ ቢዝነስ መግባት ለምትፈልጉ ሰዎች ስክሪኑ ላይ ባስቀመጥነው ስልክ ደውላችሁ ተመዝግባችሁ ወደዚህ ቢዝነስ መቀላቀል ትችላላችሁ። እንደነዚህ አይነት ተመሳሳይ ቪዲዮዎች እንዲመጣላችሁ ደግሞ ቻናላችንን ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። ፕሮግራሙን በመምራት አብሬያችሁ ቆይታ ያደረኩት እኔ ሊና አብራም ነበርኩኝ። በካሜራማን ናኦል ነበረ። በቀጣይ በተለያዩ ፕሮግራሞች እስከምንገናኝ ሰላም ቆዩ።